አይደል እንደ ችግሩ ያመጣሽ ቆይ እባክሽ ልልና እኔ እናንተ ጋር ስመጣ እውነቱ እንድታውቁልኝ የምፈልገው ነገር እሱ ነው ህይወቴን ሰርቆኛል እያልኳችሁ ነው ያለሁት እባካችሁ እኮ ተረጋጉ እባክሽ ልልና ምን ሆነሽ እባክሽ ካሜራ ካሜራ እባክሽ ተረጋጊ ልልና ምን ሆነሽ እባክሽ ደፍራኝ ነው አንተ መጠጥ እያልክ ሆን ብላ ነው ያሳሰተችኝ ደፍራኝ ነው ትላለች እንዴ ሆን ብላ መጠጥ ወይ በመበላው ምግብ የሆነ ነገር በትኖ አብልቶኝ ነው ማለት ነው ባለቤቷ በተኛበት መታ ነው ያሳሰተችኝ ደፈረችኝ ጭራሽ ባለቤት ግን ይበለኝ ፈጣሪ በቀጣይ ልክ ወይ ደግሞ ህግ በሚወስነው ልክ እሱ ለመውሰድ ዘጋጃለሁ በጥሩ ሁኔታ አይደለም ያለው ምክንያቱ ታናሽ ወንድሜ እኔ ባጠፋው ጥፋት ሆስፒታል ላይ ነው ያለ በተለይ ጠጥተን የመጣን ጊዜ ከመሰላት ወይ ደግሞ ወንድሜ በታናሽ ወንድሜ በተኛበት በጣም ነው የምንዋደደው ከወንድሜና የሆነ ነገር ብለን ስንመጣ ግን እሱ እንደተኛ ሆን ብላ ትነሳለች ምትለብሳቸው ልብሶችን በቀደም ለመናገር ሞክሬ ነበር በጣም ስስ የሆኑና ትንሽ አሳፋሪ ሆኑ ከባህላችን ያፈነገጡ ትለብሳለች እኔ ከወንድሜ ጋር ችግር አለ እንደ እንዲያም አንድ ጊዜ ለወንድሜ ሻይ ቡና ይያል ለማውራት ሞክራን ነበር ነገር አይደል እንደ ተመረመር አይደል ጥፋተኛ ካልሆንክ አዳምጠኝ ጥፋተኛ ካልሆንክ ምንም እንደዚህ የሚያበሳጭ ምንም እንደዚህ እንትን የሚል ነገር የለም አይደል ጥፋት እኮ ሊኖረኝ ይችላል ግን የኔ ብቻ አይደለም ጥፋት ሆን ብላ ያሳሳተችኝ ችግር የለም እሷንም መረምራታለሁ ይኸውልህ እኔ ጉድ ነገሮች አጣጣቃት ከዚህ በላይ እኔ ምን የትም የምትሄደው ነገር የለም አይገርምም አሁን እሷን መረምራለሁ ያው ቆይ ምንድነው እሱ መታሰር አይደል እንዴ ያለበት ማለት ይሄ እኮ እኔ ሳላቅ አለ ፍቃድ እኮ ተደፍሬ ነው አይደል ወይ የልጁ ያጣራን ነው እኮ ያለ ነው እሱ እኮ ነው እየመረመርን ያለ ነው ማለት ወይ ዲኤንኤው እንደገና ይመርመርልኝ እኔ አሁንም ለምን አልቻልኩም ለምን እኔ ከሱ ጋር ስተኛ እንግዲህ አላስታውስም አረኒ እንደዚህ ነገር ሊውለት አላረኩም ይኸውልሽ ልልና አሁን ይኸውልሽ ልንለቃቀስ ወይም ደግሞ እንትን ለማለት አይደለም አንተ ውሻ ቆይ ተረጋጊ ልልና እባክሽ ተረጋጊ አንቺ እባክሽ ልልና አንቺ ነው ያማረልሽ እሺ ቁጭ በይ አንተ ዳኒ ሆነ ነው ለኔ እናሱ ነው ማውራት እኮ ደግመህ ንገረኝ አንድ ሁለት ጊዜ ወደ መኝታዋ እንድትመለስ አርጋታለሁ ብያለሁ ሌላ በጠጣንበት ግን ከ4 አመት በፊት ብቻ አልነግርህም ላንተ አይዞሽ እስቲ ተረጋጊ ትግስት መጀመሪያ እስቲ መረጋጋት መቻል አለብሽ ምክንያቱም አሁን ታሪክ ልትነግሪኝ ነው ተረጋጊ እስኪ እባክሽን ልጅነቴን ነው ያጣሁት ተውን አይዞሽ ህይወቴን ነው ያጣሁት በሱ ህይወቴን ተመሰቃቀለው አይዞሽ የተፈጠረውን ተረጋጋ እባክህ መልካም እስቲ አንተ ካሜራ እባክህ ምትለው ምንድነው የሚያንበረክክ እኔ ማናግረው ይሄንን እኮ ከዛሬ ተረጋጋ ይኸውልህ ተነስ እባክህ ቁጭ በል ዳኛቸው ቁጭ በል ማለት ታቆና ለልና ምን የተፈጠረው ነገር እሷን ግን ያዋረደች ቁጭ በል እስቲ እባክህ አንተ ቁጭ በል መልካሙ ቁጭ በል እባክህ ዳኛቸው ታስወጣልኝ ትችላለህ እነዚህ ሰዎች ሁለቱም አስወጣልኝ ይውጡ እሺ ይወጣሉ እባክህ መልካሙ እባክህ ተረጋጋ ዳኛቸው ነህ አዎ እባክህ እኔ ወንድሜ ጠርቶኝ ነው እኔ ነኝ እንዲጠራ ያረኩትኝ እኔ ነኝ እባክህ መጀመሪያ ተረጋጋ መረጋጋት መቻል አለብህ ወንድምህ ሰላም ነው ሰዓት መንገድ ነው የመጣው ወንድሜ ይገባኛል ምንም የሆነው ነገር የለም ንገረኝ እስኪ የጀመርኩት ፕሮሰስ አልነበር የሆነ ሰዓት አጫውቼ ነበር ወደ ካናዳ ምናምን ለማየት እና በዛ የሆነ ዱብዳ ነገሩኝና ከዛ በኋላ ያለው ነገር ምንድነው ጉድ አረገ ራሱ ማን ነው ኤምባሲው ማለት እሺ እና ልጁ ያንተ አይደለም የሚል ነው መልስ ሰጠኝ እሱ ነው በቃ እንዴት እኔ ላይ እንደዚህ ታረጋለች ቆይ የተፈጠረው ይህ ነው እንግዲህ ለዚህ ነው እንግዲህ አንተም የተጠራኸው ለልና እንዴት እንደዚህ ታደርጋለች እና እንደው ነው መጣች ለልና ለናነሽ እንዴት ነሽ ምንድነው እንግዲህ እንደፎከርከው ጠራው እሱ ነው ያው መምጣት አለበት እና እንግዲህ ያው ዳኝ አንተንም እንግዲህ እዚህ የመጡትን በሙሉ ምርመራ ያደረገን ስለሆነ አንተም ጋር የተፈጠሩ ነገሮች የሆኑ ነገሮች ካሉ የምን ምርመራ ነው ያው እንግዲህ ዲኤንኤ ምርመራ ያጣራን ነው የሷም ወንድም እዚህ ቤት ሲመጣና ያድር ነበር ተጠርጠርከኝ ለኔ አይደለም እኔ ጠርጥቼ የሷም ይሁሉ ወንድሟ እንዲ ስትል ነው በቃ ጋሼ እንዳላልከኝ ሁሉ በዚህ ጠረጠርከኝ ለዚህ ነው አራርጠህ የመጣኸኝ ይኸውልህ የሷንም ወንድም እዚህ አመተን ጠርጥረን ተመርምሯል እሱም ደግሞ ከምርመራው ነፃ ሆኗል ብዬ እንድነግርህ ነው የምትፈልገው ልዕልና ያደረገችው ያጠፋችው ጥፋት አለ ልዕልና
እውነት እኔ ነኝ እና የጠፋችው ጥፋት የለም። አይደለም ይህ ማለት አይደለም። ወንድም አንድ ቀን ልዕልና አለባበሷ ወንድሜ ከተኛ በኋላ አለባበሷን በጣም በሚያሳፍር መልኩ ቢጃማ አድርጋ የሆነ ነገር ወደ እኔ መጣች። እኔ ምን ሆና ነው ብዬ ጠየቋት። ልዕልና ምን ሆነች ነው አልኳት። ምን ገጥማ ይሆን ከወንድሜ ጋር ተጣልታ ይሆን ብዬ ምን ሆነች ነው ብዬ ተነሳው። ፊልሙን አቆምኩትና ምን ሆነች ነው አልኳት። ወሰድኳት ወደ መኝታው እንድትተኛ አደረኩ። እዚህ በኋላ በቃ ወሰድኳት። በቃ መኝታዋ እንድትተኛ ነው ያደረኩ። ይናገራል የታናሽ ወንድሜ። ይሄ ነገር እኮ በጣም አጸያፊና በጣም አስነዋሪ ነገር እኮ ነው። ፊልም እያየሁ ነኝ። ፊልም እያየሁ ሌላ ልብስ ደግሞ ምትሃታዊ ልብስ ደግሞ አድርጋ መጣች። ሌላ ጊዜ ደግሞ ወደ 6 ሰዓት ከምናምን ወደ 7 ሰዓት ገደማ ይሆናል። ያው ሰዓት ስለማታይ ሌሊት ነው። የተረገመች ቀን እኔ በመምጣት በወንድሜ ጋር አብረን ደግሞ ጠጥተን 1-2 ብለን በመምጣታችን ያ ሁሉ ነገር እንዲፈጸም ሆነ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ እያልን እንግዲህ የዛሬውን ፕሮግራማችንን ጀምረናል ማለት ነው። ዮኒ ነኝ። እንግዲህ ያው ከዚህ በፊት አንድ እንግዲህ ኬዝ ጀምረናል። ያ ኬዝ ምንድነው እንግዲህ ያው እንደተከታተላችሁት ነው ሰሞኑን ሲለቀቅ የቆየው ኬዝ ማለት ነው። ካናዳ ለመሄድ በተዘጋጀበት ሰዓት ላይ እንግዲህ የካናዳ ኤምባሲ አንድ መርዶ ነገረው። እንግዲህ ለኔ ባለ ታሪኬ ማለት ነው። እንግዲህ ያንን ታሪክ ስንመረምር ስናጣራ ያለውን ሁኔታ እንግዲህ ስንከታተል የገጠመንን እንግዲህ እንደተከታተላችሁ ነው ማለት ነው። ቀደም ሲል እንግዲህ የተለቀቁት ቪዲዮዎች ላይ እንግዲህ ሁሉንም ነገሮች ዲኤንኤ ምርመራ አድርገን ነገርየውን ከስር መሰረቱ ጀምሮ እያጣራን የማን ነው የልጅ አባቱ ማን ነው የሚለውን ማጣራት ላይ ደረጃ ደርሰን የመጨረሻው ደረጃ ላይ እንግዲህ የተከሰቱ አንዳንድ ነገሮች አሉ ማለት ነው። ያም እንግዲህ ልጁ የማን እንደሆነ ራሱ ባለ የልጁ አባት ወይም የምንበለው የልጁ አባት ያለውን ታሪክ እንግዲህ ከስር መሰረቱ ጀምሮ አስረድቶን ታሪካችን በእንደዛ ተቋጭቶ ነበረ። ካስታወሳችሁ እንግዲህ አባት ነኝ ባይ ወይም ካናዳ ሊሄድ ሲዘጋጅ የነበረው እንግዲህ ግለሰብ ራሱን ስቶ ነበር እና አሁንም ቢሆን በከፍተኛ ጉዳት ውስጥ ስለነበረ ያለው ነገር አይምሮ መቋቋም በማይችለው ሁኔታ ሲሆንበት በጣም በከፍተኛ ድንጋጤ ውስጥ ስለነበረ ራሱን ስትወድቆ ነበር እና በዛም በተያያዘ ኬዝ አንዳንድ የጤና ችግሮች መጀመሪያም ስለነበሩበት ትንሽ ያጋጠመው ነገር ከፍተኛ ሆኖ አሁን ሆስፒታል ነው ያለው። እንግዲህ እሱንም እንግዲህ አሁን ጥያቄ አድርገንለት ከዛው እንግዲህ መምጣቴ ነው ማለት ነው። ያለውን ነገር ማጣራትም ስለነበረብኝ እንግዲህ ዛሬ 2ኛ ቀን ነው ማለት ነው ይሄ ነገር ከተፈጠረ። ያለውን ነገር በማጣራበት ጊዜ ዲኤንኤ ማስመርመር ግዴታ ስለነበረብኝ እውነት የራሱ ልጅ ነው የተናገረው ወይም ደግሞ የዛ የግለሰቡ የባለታሪኩ ወንድም ልጁ የሱ ነው አይደለም የሚለውን ደግሞ ራሴም እሱ በነገረኝ ብቻ ሳይሆን ራሴም ማጣራት ስለነበረብኝ ዲኤንኤ ምርመራ አድርጌ እንግዲህ የዲኤንኤ ምርመራውንም አይቻለሁ ማለት ነው። እውነት የሱ ልጅ መሆኑን አረጋግጠናል ማለት ነው እኛም እንግዲህ። ስለዚህ አሁን እዛው ሆስፒታል በሄድንበት ጊዜ እሱም እዛው ወንድሙን እያስታመመ ነበርና ወደዚህ ደግሞ ይዘን መተን ከእሱ ጋር አንዳንድ ቆይታዎችን ለማድረግ ወደናል ማለት ነው። ስለዚህ እንግዲህ ባለታሪኬን አስገብቼ እንዴት ይሄ ነገር ሊፈጠር እንደቻለ ይህ ነገር እንግዲህ ባለፉት አንድ ነገር ነግሮናል። ሌሊት ላይ መታ አጠገቤ ተቀምጣ እንዳሳሳተችኝ ሲል ነበር እና ያንን ነገር እውነት ነው ወይ? እንዴትስ ይህንን ነገር እሱ ሊቋቋሙ አልቻለም? የምር መጠጥ ስለጠጣ ነው ያንን ነገር ያደረገው ወይስ ራሱ ፈልጎ ነው የሚለውን እንግዲህ አንዳንድ ማጣራቶች እናደርጋለን ማለት ነው። ምክንያቱም ከዚህ ታሪክ ጋር በተያያዘ አንድ ሰው እንግዲህ ትላንት ላይ ጥቆማ ሊሰጠን ደውሎልን ነበር። እንግዲህ ከባልደረቦቼ ጋር አንዳንድ ቆይታዎችን አድርገው ነበረ። ምክንያቱም እሱን ከሰማን በኋላ እኛም አንዳንድ ጥርጣሬዎች ስላደሩብን ይህ ሰው ምንድን ነው ዓላማው? ከጀርባ ያለ ነገር ሳለ ወይ እውነት የእሱ ስተት ነው ወይስ ሆነ ብሎ ያደረገው ነገር ነው የሚለውን ነገር ማጣራት ስለወደድን ዛሬ እንግዲህ ከእሱ ጋር አንዳንድ ቆይታዎችን ለማድረግ ወደናል ማለት ነው። ስለዚህ ይህን ግለሰብ እዚህ አስገብቼ ከኔ ጋር ቆይታ ማድረግ ይሆናል ማለት ነው። ስለዚህ አብራችሁ እንድትከታተሉ ስል በአክብሮት እጋብዛለሁ ማለት ነው። ሁልጊዜም እንደምንለው ያው እኛን ደግፉን፣ እኛን የምትደግፉን ደግሞ ሀሳብ አስተያየታችሁን በማስቀመጥ እንዲሁም ላይክ በማድረግ ነውና ሁልጊዜ እንላለን። እንግዲህ እኛን ተባበሩ፣ እኛን ደግፉን። ይህ ታሪክ ለብዙዎች መዳረስ ስላለበት ብዙዎች እንዲያዩት፣ ብዙዎች እንዲማሩበት ስለምንፈልግ ለብዙዎች እንድታደርሱት ሼር እያደረጋችሁ እንዲሁም ላይክ እያደረጋችሁ እና ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ እንድተባበሩን ስንል እንግዲህ በአክብሮት እንጠይቃለን ማለት ነው።
ወደ ባለ ታሪክ ያልፋለሁ። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች እንግዲህ ከባለ ጉዳይ ጋር ተመልሻለሁ ማለት ነው። ይህ ግለሰብ እንግዲህ እንደምታስታውሱት ባለፈው ዕለት ካናዳ ለመሄድ ሲዘጋጅ የነበረው የአቶ መልካሙ ወንድም አቶ ዳኜ ነው ማለት ነው። ታላቅ ወንድሙ ነው። እንግዲህ ያው ብዙ ነገሮችን ባለፈው አይተናል። የተፈጠሩትንም ነገሮች እንደምታስታውስ ነው። እንግዲህ አቶ ዳኜ እስኪ በመጀመሪያ ደረጃ ስለ ወንድምህ ያለውን ነገር ጠይቀህና ምክንያቱም እኔም በተወሰነ መልኩ ለተመልካቾች ገልጫለሁ። አንተ ደግሞ እስቲ ወንድምህ አሁን ያለበት ሁኔታ ያው ተወሰነውን ሆስፒታል መሆኑን ምናምን ተወሰነ ነገር ያለው ግን አሁን ላይ እንዴት ነው መሻሻሎችን እያሳየ ነው ወይስ እንዴት ነው ያለው ነገር የሚለውን ትንሽ ግልጽ አድርገህ ብትነግረኝ ከወንድምህን ጀምርና። እሺ መልካም ዮኒዬ፣ ያው እናንተ ለህብረተሰቡ ሲባል ብዙ ነገሮች እየሰራችሁ ነው። እንደኛ ጥፋተኛ ሰዎችን ወደ ህዝብ እያቀረባችሁ ነገሮችን በሌሎች ሰዎች እንዳይደገሙ የምትሰሩትን ነገር ሳላደንቅ አላልፍም። እስር ጊዜ ወንጀለኛም ጥፋተኛም ቢሆንም ዮኒ ሰሙኑ ከኔ ጋር ነበር። የዲኤንኤን ምርመራዎችን እንዲወሰዱና ብዙ ነገሩን ሳላደንቅላቸው አላልፍም። እኔ ግን ይበለኝ ፈጣሪ በቀጣኝ ልክ ወይ ደግሞ ህግ በሚወስነው ልክ እሱ ለመውሰድ እዘጋጃለሁ። በጥሩ ሁኔታ አይደለም ያለው። ምክንያቱ ታናሽ ወንድሜ እኔ ባጠፋሁት ጥፋት ሆስፒታል ላይ ነው ያለ። በቀድም መገናኘታችን ይታወቃል። ከዛ በኋላ ግን ወንድሜ ጥሩ ሁኔታ አይደለም ያለ፣ ሆስፒታል ላይ ነው ያለ። እኔም ምክንያቱም የሰማው ነገር በጣም እንግዲህ ከፍተኛ ነገር ነው ማለት ማንም ሰው በዚህ ልክ የተፈጠረበትን ነገር እንትን ሲል ምክንያቱም በጣም የሚዋደዱ ባልና ሚስቶች ነበሩ። ተማምነው ተሳስበው 6 ዓመት ድረስ የቆዩ ባልና ሚስቶች ናቸው እና እንግዲህ 4 ዓመት ልጅ በመሀላቸው ተፈጥሮ እንደዚህ አይነት ነገር አሁን ልጁ አንተ አይደለም ሲባል የሚሰማውን ነገር መቼም መገመት ይከብዳል ብዬ አላስብም አይደል? እውነት ነው። ስለዚህ ያው የደረሰበትም ነገር እንግዲህ ፈጣሪ ቀላል ያደርግለት እላለሁ። ከባድ ነው ያለ። ያው የጀመርነው ነገር የህግ ጉዳይ ሆኖብኝ ነው ዛሬ የመጣሁ እንጂ መምጣትን ፍላጎት የለኝም። በህግ ስር ሆነንም ቢሆን ወንድሜ ማስታመም አለብኝ። ወንድሜ በጣም መወደው ታናሽ ወንድሜ ነው። በዚህ ነገር አይጠብቀኝም ነበር። ጋሼ ብሎ ታላቅ ወንድሜ ብሎ በጣም የሚያከብረኝ ነበር። ስህተት ፈጽሜያለሁ። ወንድሜ በከባድ ሁኔታ ነው ያለ። በቀደም ከተነጋገርን በኋላ ስሜት የሆነ አድርጎት ማያቅ አነቀኝ። ከዛ በኋላ ራሱን ስተወደቀና አሁን በከባድ ሁኔታ ሕክምና ነው ያለ። እግዚአብሔር ከሱ ጋር ይሁን። ምክንያቱም ያደረግከው ነገር በጣም ለመስማትም ለመናገርም የሚያሳፍር ነገር ነውና እንደው አንተ ያን ቀን ምንም አይነት ነገር ቢሆን እንዴት መጀመሪያ ውስጥ ፍላጎት ከሌለ እዚህ ነገር ላይ ሀሳቡ ከሌለ ያንን ነገር ለማድረግ እንዴት ነው እንደዚህ ድፍረቱ የኖረ? እንዴት ተገፋፍተ ነው እንደዚህ አይነት ነገር ልታደርግ የቻልከው? ምክንያቱም ወንድምህ ነው፣ ታናሽ ወንድምህ ነው። እንግዲህ ታናሽ ወንድምህን ሚስት ነው እንግዲህ በእንደዚህ አይነት መልኩ ያሳሳትከውና ይህ ነገር በመጀመሪያ ማለት ቅር የሚያሳይ ነገር ነው። አዎ እውነት ነው። ይህንዬ እንግዲህ እንደ ቤተሰብ እየተቀራረብን ያለ ነው። ለሚመጣ ቅጣት እቀበላለሁ ብያለሁ እና የእኔ ስህተት እንዳለው ነው። ልጅቷም ልዕልናም በጣም ከባድ ፈተና ስታሳድርብኝ ነበር። በቀደም አልተናገርኩም በወንድሜ ፊት መነገር ስለሌለበት ለሚዲያም ስለማይመጥን ለሚያየው ሰው እና ልጅቷ አሁን ብቻ አይደለም ችግሩ ስትፈጥርብኝ የነበረ ከተጋቡ ጀምሮ ችግሮች ነበሩ። እዛን ጊዜ ገና ስትፈትንብኝ ነበርና እኔ ምንድነው ከወንድሜ ጋር ችግር አለ እንዴ? ለምንድነው እንደዚህ አይነት የምትሰራው ብዬ ከአንድ ሁለት ጊዜም ባለፈው እንደተናገርኩ ሌሊት መጥታ ወደ መኝታዋ የመለስኩባት ሁኔታዎች ነበሩ። በመጨረሻ ደግሞ 4 ዓመትና ከዛ በላይ ስለሆነ የተወሰኑ ወራት ነበሩት። ለዛ ለማስታወስም ይከብዳኝ ነበርና ለዚህ ነው ደግሞ ዲኤንኤ እንዲደረግ በአንድ ጊዜ መፈጸም እንዴት ልጅ ሊወለድ ይችላል? እኔም ትንግርት ነበር የሆነብኝ። የልጄ ልጅ የወንድሜ ልጅ ነው ብዬ ነበር የማስበው እና በቀደም ሲነገር ድቡዳ ነው የሆነኝ ለእኔም። ያው እንግዲህ አንዳንዴ ያልታሰበ ነገር ነው እና ያው የክፋት ነገር መቼም ክፋት እንዲጋለጥ ሲል እንግዲህ ከእሱ ጋር ከመልካሙ ጋር በነበራቸው ግንኙነት እንግዲህ ልጅ ሳይፈጠር ቀርቶ አንተ እንግዲህ ባደረግከው አንድ ግንኙነት ያ ልጅ እንዲፈጠር ሆኗል። ምክንያቱም ይህ ጥፋት ይህ ስህተት መጋለጥ አለበት ሲባል እንግዲህ የተፈጠረ ነገር ነውና አንተም በዛ ልክ አሁን ማለት እሷን ጥፋተኛ አድርገህ ልትወቅስ እየሞከርክ ይመስለኛል እና የእሷ ጥፋት ብቻ አይደለም። ምን መሰለህ፣ አይ እሷም ጥፋት አለ እኮ። ምን መሰለህ፣ ባለትዳር ናት። በዛ ሰዓት ላይ እኮ ንጹህ አእምሮ ላይ የነበረች አይመስለኝም ማለት ስትናገር። አሁን ምን መሰለህ፣
እኔ በጥሩ ሁኔታ አይደለም ያለ በጥሩ ሁኔታም እያስረዳው ነው ያና እኔ እንደዚህ አይነት ባህሪ የለኝም ሳልጠጣ በስነ ስርዓቱ በመሆንበት ምንም አታደርግም ወንድሜ እሱን እንኳን ተነያልክ ያለው ያንተን ባህሪኛውን አላጣራ እሷም ትጠይቃታለህ ወንድሜ ባለበት ጊዜ ምንም አይነት አታሳይም በተለይ ጠጥተን የመጣን ጊዜ ከመሰላት ወይ ደግሞ ወንድሜ በታናሽ ወንድሜ በተኛበት በጣም ነው የምንዋደደው ከወንድሜና የሆነ ነገር ብለን ስንመጣ ግን እሱ እንደተኛ ሆን ብላ ትነሳለች የምትለብሳቸው ልብሶችን በቀደም ለመናገር ሞክሬ ነበር በጣም ስስ የሆኑና ትንሽ አሳፋሪ የሆኑ ከባህላችን ያፈነገጡ ትለብሳለች እኔ ከወንድሜ ጋር ችግር አለ እንደብዬ እንዲያም አንድ ጊዜ ለወንድሜ ሻይ ቡና እያልን ለማውራት ሞክራን ነበር ወንድሜ ምንድነው ከባለቤት ያለ ግንኙነት ምንድነው ችግር አለ እንደብዬ ነገሬው ነበር ኢኮኖሚካሊ ትንሽ እኔ ይሻላለሁ እሱም የተማረ ሰው ነው አሁን ወደ ውጭ ለመሄድ ዝግጅት ላይ ነው ያለ ግን እኔ እሰራለሁና ያ የተገኘ ስራው ነው ሳልመርጥ ምሰራው አይ ምንም ችግር እንደሌለ በጣም እንደሚፋቀሩ እሷን በጣም እንደምታፈቅረው ነው የሚነግረኝ እኔ ግን በውስጥ ስለማቅ እንደዚህ አይነት ፈትነኛለች ለምንድን ነው እንደዚህ የምታደርግ አሁን ሲገለጥልኝ ግን ምናልባት ስለማትወልድ ይሁን ስላልወለደ ይሁን አላውቅምና ብዙ ጊዜ ፈተናኛለች ወለዱ አልወለዱ ለማለት እኮ ገና ብዙ አይደለም ምክንያቱም ከተጋቡ አመት ከምናምን ነው እንግዲህ የነበራቸው ቆይታ እንግዲህ ያ ልጅ ከመረገዙ በፊት እንግዲህ ደግሞ መውለድ አይችሉም ነበር እንዴ ለምሳሌ አንድ ልጅ ብቻ ነው የተወለደ ያ ደግሞ አሁን ያው የራሳቸው ፍላጎት ነው እንግዲህ አንተ ይሄ ነገር የተደረገው እኮ ልጁ ከመወለዱ ውስጥ ነው ያለው ትዳሩ አመት ከምናምን ገና ከሞላው ነው ይሄንን ነገር ያደረከው አይደል እንዴ ይሄን ነገር ስታደርግ ያንተ ስተት አሁን እሷ ላይ ሙሉ ለሙሉ ከዛ በኋላስ ግንኙነት አልፈጸመም እንዴ እነሱ እኮ ከዛ በኋላ አሁን እኮ እሱ የሚያሳስብ ነገር አይደለም እነሱ ፍላጎታቸው አንድ ልጅ ብቻ ሊሆን ይችላል የኛ ምን ጠይቀው ጥያቄያችን ከልጁ በፊት ስለነበረው እንጂ ከልጁ በኋላ ስላለው አይደለም እነሱ መውለድ አለመውለዳቸው የራሳቸው ፍላጎትና የራሳቸው ችግር ነው ግን አሁን እያወራን ያለ ነው እዚህ ጋር ስለተፈጠረው ምንም ስለማያውቀው ስለምስኪን የ4 ዓመት ህፃን ልጅ ነው እያወራን ያለ ነው አይደል እንዴ አሁን ይሄ እንግዲህ በቀደም እየተጠራጠርኩ ነበር በአንድ ጊዜ የፈጸምኩትን እንዴት ሆኖ ነው ልጅ ሊሆን የሚችል የሚል በቀደም ድንጋጤ ነበር አሁን የዲኤንኤ ውጤት ካየ በኋላ ግን እጅህ ላይ ነው ያለና ተመሳሳይ ያንተ ልጅ መሆኑ አረጋግጠናል ስለዚህ የኔ ብቻ አይደለም ጥፋቱ እናንተም ደግሞ ያው እሷም አሳስታኛለች በኖርማል ጊዜ ይሄን ነገር ሆነ ብለህ አለማድረግህን እኮ አሁን አንተ ብቻ ነህ እየተናገርክ ያለኸው እሷ እኮ መጠየቅ ትችላለህ ሆን ብዬ እኔ ሆን ብዬ ያደረኩት ነገር የለም እሷንም እኮ ማመጣት ይሆናል በኖርማል ጊዜ ቀን መጥቼ እኮ ምንም ተጫውተን ምናምን ነው የምንሄደው እንደዚህ አይነት አታደርግም ሆን ብዬ ለማደር በመመጣበት ከወንድሜ 1-2 ብለን ተጫውተን በመጣንበት በተለይ ከአንድም 2 ጊዜም ነገር ያለው ወደ አልጋዋን አለባበሷን አስተካክላ እንድትመለስ አድርጊያለሁ ከወንድሟ ከዮናስ ጋር ስታድር እኮ እዚህ አድሮ ያውቃል እሷ ቤት እኮ አድሮ ያውቃል አይደል እንዴ እሱንም እኮ ዲኤንኤ መርመረናል እሱን እንትን ባልንበት ጊዜ እንግዲህ ከካሜራ ጀርባ አንድ ጥያቄዎች አድርገንለት ነበር አንተ ከነገርከም በኋላ ተነስታ ትሄዳለች ወይ ለሊት እሱ ምንም የተነሳችውም ሄደችውም ነገር የለም ነው ያለው ብዙ ቀን እዛ ቤት አድሮ እንደሚያውቅ ነው እንግዲህ የተናገረው ግን ለአንተ ብቻ እንዴት ይሄ ነገር ሊሆን ይችላል እሱ እኮ ለእህቱ ሽፋን ለማድረግ ነው እሱም ከኔ ያልተናነሰ ብዙ ጊዜ እዛ ቤት ያድር ነበር ቢመረመርም ባይመረመርም ዝሮ ግን እኔ ሆን ብዬ ያደረኩት ነገር የለም በራሴ ያደረኩት ነገር ሆን ብዬ የለም ብያለሁ ደጋግሜ እየነገርኩ ነው እኔን ለመረዳት ዮናስ የምትሞክር ነው ይመስለኝ ነበር አሁን ይሄንን እየተናገርክ ያለኸው አንተ ነህ እኮ ቢሆንስ እኔ ሆን ብዬ ያደረኩት ነገር የለም ራሷ ፈልጋ ሆን ብላ አለባበሷን እያደረገች እያመጣች እዛን ጊዜ መልሻት ራሷ ሆን ብላ ከኔ ጋር ተጋደመች ምን ላድርግ ከዛ በኋላ እኔ ወንድነት የፈተነችኝ አልኩ ጠጥቼ ነበር አልኩ አሁን በጥሩ ሁኔታ ሁኛ አይደለም እያወራ ያለው አንድም ጸጸት አለ አንድም ወንድሜም ታሟል በዚህ ላይ ደግሞ ጫና እየሆንክብኝ ነው የኔ ምንድን ነው ለምንድን ነው ቆይ ተረጋጋ ይኸውልህ ቁጭ በል መጀመሪያ ይኸውልህ የት ነው የምትሄደው ከዚህ በላይ ምን ነገርኩህ እኮ እና ብቻ ያደረኩት ነገር የለም ልጅቷ ደግሞ ነገር ካላደረክ የፈለኩትን ጥያቄ መጠየቅ ማለት ወንድነቴ ተፈታትና መጠጤን አውቃ ከወንድሜ 1-2 ብለን መምጣታችን አውቃ ነው ሆን ብላ ያደረገችው እሷን መጠየቅ ይችላል ከዚህ በላይ ጊዜ ወደ ወንድሜ መሄድ አለብኝ ነገር አይደል ተመረመር አይደል ጥፋተኛ ካልሆንክ አዳምጠኝ ጥፋተኛ ካልሆንክ ምንም እንደዚህ የሚያበሳጭ ምንም እንደዚህ እንትን የሚል ነገር የለም አይደል ጥፋት እኮ ሊኖረኝ ይችላል ግን የኔ ብቻ አይደለም ጥፋት ሆን ብላ ያሳሳተችኝ ችግር የለም እሷንም መረምራታለሁ ይኸውልህ እኔ ነገሮችን አጣራት ከዚህ በላይ እኔ የትም የምትሄደው ነገር የለም አይገርምም አሁን እሷን መረምራለሁ ከሷ ተወኛለህ እባክህን ቁጭ በል ወዴት ነው የምትሄደው ቁጭ በል ይኸውልህ ከዚህ በላይ ልታገስ አልችልም ዮኒ አዳምጠኝ ይኸውልህ
እሷንም እዚህ አስገባለሁ እመረምራለሁ እሷም አንድ ላይ ደግሞ አስገብቼው ሁለታችሁንም አንድ አይነት ጥያቄ ይቻላል በቃ ተረጋጋ ይወለ አሁን ተወኝ በቃ ምንም የምትሆነ ነገር የለም ልቻልበት ይሄንን ነገር አንዴ ገብቼበታለሁ አንዴ ጀምሬዋለሁ ኦሬዲ ስሜቴ ምን እንደተጎዳ በእኔ ቦታ ሆነ እስኪ ከዚህ በላይ ማለት ይሄንን ነገር ሳላጣራና ሳላረጋግጥ ወዴትም አልሄድም ተረጋጋ በቃ ምንም እኔ ባልደረቦች ጋር ትቆያለህ ያዙት እናንተ ጋር የትም አትሄድም ያዙት ውድ ተመልካቾቻችን አሁን ደግሞ እንግዲህ ከልዕልና ጋር ተመልሻለሁ ማለት ነው ያው እንግዲህ ልዕልና የመልካሙ ሚስት ወይም ደግሞ ያ የልጁ እናት ማለት ነው እንግዲህ ብዙ ነገሮች ተፈጥሯል ልዕልና በዚህ ሰዓት እንደዚህ አይነት ነገሮችን ማድረግ ያው ትክክል ላይሆን ይችላል ግን ይህ ነገር ትክክለኛውን ፍርድ ማግኘት መቻል አለበት አይደል እንዴ ማን ጋር ነው ስህተቱ የቱ ጋር ነው ስህተት የተሰራው ይህ ነገር እንዴት ሆነ ለሚለው ነገር ጥያቄ መልስ ማግኘት ስላለበት ለዛ ነው እንግዲህ ያው እንደምትረጂኝ ተስፋ አደርጋለሁ እንግዲህ ባለቤትሽም ቢሆን አሁን ሆስፒታል ላይ ነው ያለውና እንግዲህ ከዛ ሲወጣ እነዚህ ነገሮች መልስ አግኝተው ጥፋተኛው ተቀጥቶ ትክክለኛውን ነገር ማግኘት መቻል አለበትና እኔን እዚህ ሲጠራኝ እንግዲህ እሱ ጋር ይሄንን ኬዝ እንድመረምር ሲጠራኝ ይሄን ነገር ከግብ እንዳደርስለት ነው አንድ ነገር አቃለናል እንግዲህ የልጁ አባት ማን እንደሆነ ተረጋግጧል አሁን ደግሞ ይሄ ነገር የተፈጠረው ሆን ተብሎ ነው ወይስ ስህተት አለ ወይስ የቱ ጋር ነው ምን አይነት ስህተት ነው የሚለውን ነገር እየመረመረን ስለሆነ ለዛ እንግዲህ ያው ትብብርሽ እንድታደርጊልኝ ፈልጋለሁ በመጀመሪያ ደረጃ እስቲ ምንድነው የተፈጠረው ያለውስ ነገር ምንድነው የሚለውን እንድታስረጂኝ ይፈልጋለሁ ምን የተፈጠረ ነገር አለ ማታም ደውለህ ነገርከኝ እሱ ነው አልከኝ ደግሞ ስገባ በሩ ላይ ነው የነበረው ያው ቆይ ምንድነው እሱ መታሰር አይደል እንዴ ያለበት ማለት ይሄ እኮ እኔ ሳላቅ አለ ፍቃዴ እኮ ተደፍሬ ነው አይደለ ወይ የልጁ ያጣራን ነው እኮ ያለ ነው እሱ እኮ ነው እየመረመርን ያለ ነው ማለት ዲኤንኤው እንደገና ይመርመርልኝ እኔ አሁንም ለምን አልቻልኩም ለምን እኔ ከሱ ጋር ስተኛ እንግዲህ አላስታውስም እንግዲህ እኔ አጣርቻለሁ ትክክለኛ የዲኤንኤ ምርመራ ነው እንግዲህ ይዤ የመጣሁት ልጁ የአቶ ዳኜ መሆኑን አረጋግጫለሁ እንግዲህ ነግሬሻለሁ ማታ የተፈጠረውን ነገር ግንኙነት አድርጌያለሁ ብሏል ብዬ ስነግርሽ ስላላመንሽ ነው ዲኤንኤም እንዲመረመር ያደረኩትና ዲኤንኤ መርምሬም ልጁ የሱ መሆኑን ተረጋግጧል ያው እና ወይ ራሱን ጠይቁታ እንግዲህ እኔ ምን ላቃለሁ እንግዲህ ይሄን ባቅ እኮ መጀመሪያ ምን ሁሉ እኮ አላስለፋችሁም እንደዚህ ሆኗል ብዬ ላንተን በድብቅ ነግረ ነበር እኮ አይደል እንዴ እኮ ገባኝ አሁን እሱ የነገረኝን በዝርዝር እያንዳንዱ ነገር ልነግርሽና የተፈጠሩ ነገሮች ካሉ እነሱ እንድታስረጅኝ ነው አሁን እኮ ፈልጋለሁ ምንም እንግዲህ በትክክለኛ አይምሮዬ ነገርኩ ባለቤቴን አስተኝቼ ከወንድሙ ጋር ልተኛ የምችል ሰው አይደለሁ እኔ እንደዚህ አይነት ሰብና ያለኝ ሰውም አይደለሁ እኮ ገባኝ አሁን ነግሬሻለሁ ተደጋጋሚም እየነገርኩሽ ነው እሱ በእንቅልፍ ልቧ ይሆናል ብሎ ነው እያለኛለሁ ምክንያቱም አንተ በሰዓቱ ምንም እየተናገርሽ አልነበረም ስስ ቢጃማ ለብሳ እኔ ጋር መጣች ያለውን ነገር እንግዲህ ያው ኧረ ውሸት ነው በእናትህ ውሸት ነው እየነገራችሁ ያለው እኔ እንደዚህ አይነት አመልም ኖሮብኝም አያውቅም አይ ማለት ይሄን ነገር ማጣራት አለብን የምር እንደዚህ አይነት ነገር ከሆነ ወይ ደግሞ መንፈሳዊ ስራም ከሆነ ማለት ይሄ የመናፍስቶች ስራ ከሆነ ማጣራት መቻል አለብን ከዚህ በፊት እንደዚህ አይነት ነገር ገጥሞሽ ያውቃል ባለቤትሽ የነገረሽ ነገር አለ ወይ የለም እኮ እሱን ልነግርህ እኮ ነው እንግዲህ 6 ዓመት ከባለቤቴ ጋር ኖሬያለሁ አይደል አንድ ቀን እንኳን በእንቅልፍ ልብሽ ሄደሻል ብሎ ነግሮኝ አያውቅም እንደውም እሱ ሌሊት ተነስቶ ሽንት የመሽናት እንትን አለው በቃ ልምድ አለው እና የሆነ ሰዓት እንኳን ተነስቼ ስቀመጥ ምናምን እኮ ሊያየኝ ይችላል አይደል እንዴ በእንቅልፍ ልቤ እኔ ጭራሽ ሂጄ አላውቅም ቤተሰቦቼ ብሎሽ አያውቅም ቤተሰብሽ ጋርም እያለሽ ጭራሽ አላውቅም መልካሙን ጋር ከገባሽ በኋላ እንዴ እኔ በፍጹም አልኩህ ጭራሽ ደግሞ ተገላልጣ ምናምን ይሄ እኮ የኔን ስም እያጠፋ ነው ያለው እኔ ነገርኩ ልጁ ራሱ በቃ ወይ እናንተ ተሳስታችሁ ይሆናል የሆነ ቦታ ስትኖር ይሆናል እንጂ የእሱ ልጅማ ሊሆን አይችልም በቃ እንዴ አምኗል እኮ እሱም ይኸውልሽ ባመነው መሰረት አሁን እኮ አምኗል እንግዲህ ይሄን ነገር ለምን ያደርጋል አብራኝ ተኝታለሽ ብሎ ነው ያመነው ይሄን ነገር እንዳደረግሽና ለሊት ላይ መተሽ ይሄን ነገር እንደፈጸማችሁ እኮ በትክክል ተናግሯል እኮ ኧረ እኔ እንደዚህ ነገር ሊውለት አላረኩም ይኸውልሽ ልዕልና አሁን ይኸውልሽ ልንለቃቀስ ወይም ደግሞ እንትን ለማለት አይደለም አሁን አንቺም ይሄንን ፈልገሽ አድርገሻል ለማለትም አይደለም እዚህ የመጣሁት ግን ነገሩ እንዴት መሆን አንሶኝ እኔ ባለቤቴን እኮ በጣም ነው የምወደው በክብር በተክሊል ያገባሁት ባለቤቴ እኮ ነው እንዴ እኮ ገባኝ ግን እሱ መውለድ አይችል ምናምን እንዳንል እንግዲህ ያው እንግዲህ ማለት አሁን መውለድም አለመውለድም እኮ እንዳይባል ገና አመት ከምናምን ነው ብዙ ነገር ገና አላያችሁም ይሄ ልጅ ሲፈጠር ማለት እንዴት እንደዚህ ያደርጋለሁ እንዴ እንደዚህ አይነት አመልስ ቢኖርብኝ ከራሱ ዘመድ ጋር እኔ ወጥቼ መልከስከስ ካማረኛ ሌላ ቦታ ላይ ድም እንዴ
እንዴት አይነት ጭንቅላት ቢኖረኝ ነው ነገሩን አንቺ ፈልገሽ አድርገሻል እኮ እያልኩኝ አይደለም ልልና መጀመሪያ ወይ ደፍሮኝ ነው እኔ ማወራውን ነገር ተረጅኝ አስክሮኝ ወይ አፍዝዞኝ ደፍሮኝ ይሆናል እንግዲህ እኔ እኮ የምታስታውሹ ነገር አለ አሁን እኮ እሱ ለመጠየቅ እኮ ነው በዚህ ሰዓት ያመጣጣችን በዛ ሰዓት ላይ እስቲ ወደ ዛሬ 4-5 ዓመት መለስ በይና ተፈጠረውን ነገር እኮ ለማስታወስ እየሞከር ነው አይደል እንዴ እንደው የመዝናናት ልምድ ነበራችሁ የቤት ውስጥስ ቢሆን ቢራ ጠጥታችሁ ወይ መጠጥ ጠጥታችሁ የመዝናናት ልምድ አላችሁ ወይ? ኧረ እኔ በጭራሽ እንደዚህ መጠጥም ይሄን ያህል መወድሱ አይደለም። ከአንድ ቢራ በላይ አልጠጣም። እሱ ከፈለገ እንደዚህ መጠጥ ካማራቸው ከወንድሙ ጋር ውጪ ጠጥተው ነው የሚመጡት እኮ። አሁን እሱም እያለኝ ያለው እንደዛ ነው። ጠጥተን በመጣንበት አጋጣሚ ያው ወንድሜ መልካሙ ተኝቶ በነበረበት ሰዓት ለሊት ወደ 7-6 ከምናምን ላይ እሷ ተነስታ መጣች ነው እያለ ያለውና እሱ እንደሚለኝ ከሆነ መጠጥም ጠጥተሽ አይደለም ያው ዝም ብለሽ ተነስተሽ እንደመጣሽ ነው እየተናገረ ያለው። እኔ ጭራሽ ግን ምናልባት እንደው እሱ እንኳን ስተት ሰርቶ ካልን እንደው አሁን ለመደባበቅ ያው ማንም ሰው ስተቱን ምን መደበቅ አለ ከዚህ በኋላ ይሁን በቃ ሁሉም ግልጽ ወጥቶ ይለ እንዴ እኮ ግን ያው ፈልጌ አድርጌው ነው ቢል ያው ነገሮች ከባድ ነው የሚሆኑት። ጭራሽ እሺ መቶኛ ቤት እያደረ ነው እኛ ቤት ባሌን አልጋ ላይ አስተኝቼ ነው እሱ ጋር መመጣው እንዴት እኮ እኛም ነገሩ ግራ ስለገባን ነው ገባሽ። በእንቅልፍ ልብ ቢሆን እንኳን ያ ሁሉ ነገር ሲፈጠር ባልሽ እንዴት የመንቃት ልምድ የለውም እኮ ይነቃል። እኔ ያልኩ እኮ እንደዚህ አይነት ሌባ ብሆን ይሄንን ነገር አስቤ ነው ማረገው በቃ እንደዚህ አይነት ስህተት አይደለም እኮ ምናልባት እሱ ሳሎን ነው የሚተኛው እኛ ሜታ ቤታችን ነው የምንተኛው በቃ አለቅ። ከዛ ጠዋት እንደ ኖርማል ቁርስ ተነስቼ እሰራለሁ በልተው ይወጣሉ በቃ። ይኸውልሽ ልልና ያልተረዳሽ ነገር አለ። ይሄንን ነገር እኮ አሁን እኔ እየመረመርኩ ነው ምርመራ እያደረግኩ ነው። ሆነ ተብሎ የተደረገ ነገር ከሆነ ወይ አንቺ ወይ እሱ ጋር የሆነ አይነት ስህተት አለ እያልኩ እንኳን ለሱ ለባለቤቴ ራሱ ተገላልጬ የመልበስ እንትን የለኝም እኔ ተገላልጣስ ቢጃማ ለብሳ ምናምን እንዴ እኮ እሱን ነገር እያጣራ ነው። እና እስቲ አስታውሺ ምናልባት እኮ የተፈጠሩ ነገሮች ሊኖሩ ይችላሉ። ለማስታወስ ሞክሪ። ለምንድን ነው አንቺ ይሄን ነገር እኔን የምትከራከሪኝ? እኔ እኮ አንቺን ለመርዳት ወይም ደግሞ ይሄ ነገር እውነት በደል ተፈጽሞብሻል የሚለውን ነገር ለማጣራት እኮ ነው እየሞከርኩ ያለሁት አይደል እንዴ? እንግዲህ ነገርኩ እኔ እንደ ጭራሽ የማስታውሰው ነገር የለም። በሰላም ከባለቤቴ ጋር አንድ ልጅ ልጄ እየኖርኩ ያለው ሴት ነኝ በቃ። አሁን ነው በቃ በመሀል እንደዚህ አይነት ነገር የተፈጠረው እንጂ ሰላማዊ ህይወት ነው የምንኖር ሰዎች ነን እኮ። ግን ሰላማዊ ህይወት ሲኖር የነበረው አቶ መልካሙ የወንድሙን ልጅ እንግዲህ አባት ሳይሆን አጎት ሆኖ ነው እያሳደገ የነበረው እንግዲህ ያው እኮ እሱ ነው ይኸውልህ ወንድም እሱ ራሱ እኮ ልጅ ቤተሰብ አለው አይደል እንዴ? ቤት አለው ሚስት አለው ልጅ አለው። ልጅ አላጣ እኔ ምን ያደርግለታለሁ ከኔ እኔ ግራ ይገባኝ እኮ እሱም ኢየሱስ ካለበት የዘኝነት ካለበት እኮ አንቺን ብቻ እኮ አይደለም ማለት እሱ እዚህ ጋር ሆነ ተብሎ እነዚህ ነገሮች አድርጎ ከሆነ እየመረመርን ያለ ነው። ስለዚህ ልትረጅኝ ይገባል። እኔ ተረድቻለሁ። አሁን እምልክ እንደዚህ አሁን ተመልሶ ይመርመር እምልክ ወይ ደፍሮኝ ነው እንጂ እኔ እንግዲህ አስታውሽ የምትለኝ ነገር ምንም አስታውሰው ነገር ምርመራው እኮ ይኸውልሽ ሊሳሳት ዲኤንኤ በፍጹም ተሳስቶም ሊሳሳትም አይችልም። ሆነ ብሎ ሰው ካላቀያየረው በቀር ሊሳሳት አይችልም። ዲኤንኤ ተሳስቶም አያውቅም። ዲኤንኤውን እኮ ራሴ በማምናቸው ሰዎች ነው ያሰራሁት። ልጁ የራሱ መሆኑን አረጋግጫለሁ። እሷ ናት መታ ጭራሽ ደግሞ እኔ ነው እኮ እንትን እያለ የሆነ እሺ አሁን አንቺ እንትን ካልሆነ ችግር የለም። አቶ ዳኝ የሚግባና ሁለታችሁም ባላችሁበት ጥያቄ ማድረግ እፈልጋለሁ እና ይምጣና እሺ ከካሜራ ጀርባ ያላችሁ ተባካችሁን አቶ ዳኝን አስገቡልኝ። ይግባ። ይኸውልሽ ልዕልና አንቺ መረጋጋት መቻል አለ። ይግባ። እሺ አንተ ውሻ ቆይ ተረጋጊ። ልዕልና እባክሽ ተረጋጊ። አንቺ እባክሽ ልዕልና አንቺ ነው ያማረልሽኝ። እሺ ቁጭ በይ አንተ ዳኝ ሆነ ነው ለኔ እናሱ ነው ማውራት ያለበት እኮ ለኔ ውሸታም ትላለህ እንዴ? ዳኝ ምን ሆነ? ጭራሽ መጥቶ እኔ አንተ ጋር እባክህ ቁጭ በይ። ምን ሆነ ነው? ባለቤት ልዕልና እባክሽ ቁጭ በይ። እባክህ ዳኝ ለመናገር ያለዚህ አሁን ማንጋሳት እንዳለ አላወቅንም። እባክሽን ልዕልና እባክሽን ለኔ ስትይ ተረጋጊ። ደግሞ ጭራሽ እኔን እኮ ነው እያወራሽ እኮ እሱን ነገር እኮ ነው እያጣራን ያለ ነው። ዳኜ እባክህን ዝም በል እንዴ! ምን ሆነ ነው? ወንድሜ እኮ ነው ያጣላችሁ። ተመልሳ ደግሞ እንደ ጀግና ይሄን ነገር እኮ አንተ ነህ መቆጣጠር የነበረብህ። እየተጋደመች ያመጣችሁ ልዕልና እባክሽን ልዕልና እንዴ! ምን ሆነሽ ነው? ተረጋጋ ዳኜ። አንተ ቢያንስ ከሷ ትልቅ ነህ። እባክህን ይሄን ነገር እንትን ልትል ይገባል። በቃ ስርዓት አስይዛታ ልዕልና እባክሽን። አሁን እዚህ ጋር እኛ ፍትህ ለማስገኘት ነው የመጣ ነው አይደል እንዴ? እባካችሁ ትልልቅ ሰዎችን እንደ ትልልቅ ሰው ማሰብ መቻል አለበት። ይኸው ታሞ ተኝቶላል። ደስ አለ። ይኸው ሆስፒታል ላይ አንቺ ምክንያት ነው። እባክሽ ስርዓቱን አስይዝልኝ። ሰው አሁንም እየሰደበኝ ስታወሩ ይኸውላችሁ በመግባባት ማለት ሰከን ብለን መሆን መቻል አለብን። እንደዚህ በመጣላት ምንድን ነው የምታመጡት? ባታሳስቲ ኖሮ እዚህ ላይ ባልወድቅ ነበር። ወንድሜም በዚህ ምክንያቱ
ባልወድ እኔ ምን አጥቼ ነው አንተ ጋር አንቺ መጥተሽ ተጋድመሽ አይደል እንደ ችግሩ ያመጣሽ? ቆይ እባክሽ ልልና እባክሽን ልልና ወደዛው እባክሽን ቁጭ በይ። አጥፋው ካሜራውን አንዴ። ውድ ተመልካቾቻችን እንግዲህ ነገሮችን ትንሽ አብርደን ተረጋግተን ለየብቻም ተነጋግረን መተናል ማለት ነው። እንግዲህ ከካሜራ ጀርባ ብዙ ነገሮችን አውርተናል ማለት ትልልቅ ሰዎች ነን። በእንደዚህ ያህል ወርደን ታች ድረስ ወርደን እንደዚህ አይነት ነገር ማድረግ የለብንም። በመነጋገር ነገሮችን መፍታት መቻል አለብንና እባካችሁን ሰከን እንበል። ማለት ያለንበት ነገር እረዳችኋለሁ፣ ሁለታችሁም ጋር ያለውን እንትን እረዳለሁ። ግን በእንደዚህ አይነት መልኩ አይደለም ችግሩን የምንፈታው። ስለዚህ ረጋ ማለት መቻል አለብን። ሁለታችሁን እዚህ ጋር ሳመጣ ያለውን ነገር በመግባባት ማን ጋር ነው ችግሩ ምንድነው ችግሩ የሚለውን ከሁለት አንዳችሁ በእርግጠኝነት አንደኛችሁ እያወቃችሁ ስህተቱን የሰራችሁ ሰው ናችሁና ስለዚህ ይሄንን ነገሩን እስክናጠራ ድረስ ሁለታችሁም በአንድ ላይ መጮህ የለባችሁ። ሁለታችሁንም ወንጀለኛ ማድረግ ስለሌለብኝ ማለት ነው። አሁን እሷ ግን በስነ ስርዓቱ እንድታወራ አድርጋታ። አንድ የተከበርኩ ሰው ነኝ እየመጣች ማነቅ ምንድነው? ያው አንተም ቢሆን እኮ ያለው ንግግር ስትናገር የነበራችሁ ንግግሮች ልክ አይደሉም፣ አግባብ አይደለም። እኔ ወንድ ልጅ ነኝ ሳልጠጣ ምንም እንደዚህ አይነት አታደርግም። እሷ ደግሞ ሆን ብላ ነው የምታደርገው። በጠጣሁባት ሁኔታ ግን የባሏን ሁኔታ ታይና እንደተኛላት እየተነሳች ከኔ ጋር ስትጋደም የነበረች እሷ ናት። እኔ ወንድ እኮ ነኝ። ለምን ዳኜ አንተም እኮ ብትሆን ብትጠጣም ምንም ብትል ትሆናለች። እሺ ስማኝ፣ ብትጠጣም ግን በዛ ሰዓት መቼም ህሊና አለ፣ ታገናዝባለህ አይደል እንዴ? አንተ ሁሌ ስትጠጣ ካገኘው ሰው ጋር ትጋደማለህ ማለት ነው። አይደለም እንደዛ አላደርግም። እሷ ግን ሆን ብላ መጠጣቴን አውቃ ነው እንደዛ የምትፈጽመው እንጂ ያን ለምን ትክጃለሽ? አሁን እኮ እኔ እኮ ወንድ ነኝ፣ ግን የወንድሜ ሚስት ፈልጌ አይደለም። በጠጣሁበት ጊዜ ግን ወንድነቴን ሆን ብለሽ ተጠቅመሽ አሳስተሽ አንተ ጋር መመጣው እኔ በሙሉ አይኔ ራሱ እኮ ይቻላል አቅም እንኳን አንተ ጋር ልመጣ እኔ እኮ ፈልጌ አይደለም። ዲኤንኤም እኮ እንደዛ ነው የሚያወራው። ከዛ እኔ ያሏቸውም በእግዚአብሔር ፊት ነው የምናገረው። አንቺ ለብሰሽው የምትመጪ በቁጥር ራሱ በከለር ልነግርህ እችላለሁ። ይሄ ለሚዲያ ስለማይመጥን ነው አድርጌ አላቅም። ከባለቤቴ በዚህ ገባ በዚህ ወጣ ምን ያደርግላታል? ለልና አንቺም ጋር ችግር ካለ እባክሽን ንገሪኝ። አሁን አንተም ብትሆን ደግሞ ይሄን ነገር እንኳን እሷ አድርጋው ከሆነ የምር ይሄን ነገር አድርጋው ከሆነ እሷ ብቻ አይደለችም ጥፋተኛ፣ አንተም ጥፋተኛ ነው ሆነ ብለህ። ጥፋተኛ አይደለሁም፣ የተከበርኩ ባለ ትዳር ነኝ። ምንም በቃ አሳሳተችኝ። ከዛ ስህተቱ ደግሞ ቆይ እኔ መጠየቅ የምፈልገው ነገር ልግልና እሱ በቃ በልጁ ሀብት ሊካፈል ነው ያሰበው ማለት ነው። በቃ ሀብት ደግሞ አለ አይደል እንዴ? ይኸውልህ የወንድም ምን ያደርግልሃል? ተረጋጊ እባክሽን ልልና እስቲ ቆይ ነገሩን እኛ እናጣራ። ቀድመን ግራ እየገባኝ ነው። ተጋድመሽ ተመልሰሽ ደግሞ እንደዚህ ሰው ታስቸግራለሽ። ለምን ነው የሚሰድበኝ? ይኸውልህ ዳኜ እባክህን የምትናገረውን ነገር አስተካክል። እኔ እኮ እያልኩ ነው። እኔ እኮ እንደዚህ አይነት ሰው አይደለም። የፈለገ ነገር ቢሆን አንተ ስትጠጣ ካገኘው ሰው ጋር ትጋደማለህ ወይ? ለምንድን ነው እሷስ አድርጋውስ ቢሆን መመለስ መቻል አለብህ። በተኛሁበት መታ ነው ራሷ የተኛች። ከዛ በኋላ እንዲያም ሂጅልኝ ብዬ ነው ወደዛ እንድትተኛ ያደረኩ። ከዛ ወደ ባለቤቷ እንድትሄድ እንዳይሰማኝ። ይሄ ነገር አሳማኝ አይደለም። ግን ልልና እባክሽ አንቺም ጋር ያለ ነገር ካለ የደበቅሽው ነገር ካለ ንገሪኝ። የለም እኔ ምንም እንደዚህ አይነት ነገር ማድረግ አልፈልግም። በቀልቧ ካልሆነች ደግሞ ትሂድና ትመርመር። ይኸውላችሁ ይህንን ነገር እኔ አጣራዋለሁ፣ መጨረሻውም ላይ ደርሳለሁ። እኔ ልንገር መጽሐፍ ቅዱስ ይዤ እምልልሃለሁ ከፈለክ። እኔ እንደዚህ አይነት ነገር አላረኩም። በስመ አብ ወወልድ ወመንፈስ ቅዱስ። እሺ ማለት እንደው እስቲ ነገሩን ግልጽ ለማድረግ በዛ ሰዓት ምናልባት አጋጣሚ አንዳንድ ጊዜ ሊከሰት ይችላል እና ይሄ የእንቅልፍ ልብ የመሄድ አይነት ነገር ምናልባት እንደሱ አይነት ነገር ከሆነ በእንቅልፍ ልብ የመሄድ እኮ አንድ ቀን ብቻ ሄደህ የምታቆመው ነገር አይደለም። በቃ በሽታ ነው፣ በሆነ ጊዜ የሚድን ነገር ነው አይደል እንዴ? እሺ ዳኝስ ማለት ነገሮችን የዛን ቀን የነበረውን ነገር በጤናው አይመስለኝም። ቆይ ዳኝ እባክህ ምርመራዬን እንዳደርግ እባካችሁ ፍቃድ ስጡኝ፣ እባካችሁ ፍቀዱልኝ። ስለዚህ አንተ በዛ ሰዓት ላይ የነበረውን ነገር እያንዳንዱ ነገር ለማስታወስ ሞክር። እሷ ስታደርግ የነበረው በንቁ አእምሮዋ ሆና ነው ወይስ የተለየ አይነት ነገር ስታደርግ ነበር? የተፈጠረ ነገር ከአሁን በፊት ተናግሬያለሁ እኮ ደግመህ ንገረኝ። አንድ ሁለት ጊዜ ወደ መኝታዋ እንድትመለስ አድርጊያታለሁ ብያለሁ። ሌላ በጠጣንበት ግን ከ4 ዓመት በፊት የተወሰነ ጊዜ በቀደም ሲናገሩ ሳስታውስ ዲኤንኤም ሲባል እሺ በቃ እስከለመርመርና ጥፋት ከሆነ ሜኔም ከሆነ ልውሰድ ያልኩት አንድ ጊዜ አስታውሳለሁ። በተኛሁበት ምንም የምትናገረው ነገር የለም። በእንቅልፍ ልባ ስስ ልብሳለች። እሱ በሚዲያ ለዚህ አይመጠንም። ከፈለክ ደግሞ ቤቷን ሄዶ ተፈትሾ ማየት ይቻላል። እዚሁ በዚህ አለባበሷ በዚህ እንደ መንፈስ ነው የመጣች።
ከቅላቷ ጋር ከምናምን ጋር ብያለሁ ጠጥቻለሁ መጣች አንድ ጊዜ ያደረስኳት ሁለተኛ ግን ቲቪ ምናምን አጠፋፍቼ እንደተኛው መጣ ከዛ ተጋደመች ስህተቱን ይጸጽተኛል አንድ አመት ሙሉ ነግሬሃለሁ ባለፈው ጊዜ ወደዛ እንዳይደማረግ ሆነ ብላ ነው ያልክ ማለት ይሄን ነገር ስታደርግ ሆነ ብላ ነው ያልከኝ ነበር ደግሞ በቀልባው ካልሆነ ደግሞ እናስመርምራት ወንድሜ ታመዋል እኔም ማገዝ ያለብኝ ነገር ወይ ደግሞ በእምነቷ ወደምትሄድበት ጸበልም ቢሆን ሌላም ቢሆን ማታስተውሰው ነገር ካለ ይሄ ጭራሽ ማታስተውሰው ከሆነ እንደማታውቅ ነው የሆነች እኔ እኮ ወንድ ነኝ እውነቷ ነው በቃ ያለችው ትክክል አይደለም ብዬ እኮ መዝጋት ይችል ነበር እሺ ችግር የለውም ነገሩን እናጣራለን ልልና እሱ ጋር ያለውን ነገር እያመነ እየተናገረ ተገናኝተናል ስለዚህ አንቺም ጋር ያለ ነገር ካለ አንቺ አድርገሽዋል እያልኩ ያለን ግን ስህተት ካለ የተፈጠረ ነገር እንደዚህ አይነት ችግር ካለብሽ ወይ የመንፈስ ችግር ካለብሽ ወይም ደግሞ የእንቅልፍ ልብ እስቲ እባክሽን አስታውሽና ንገሪኝ ነገርኩህ እኮ እንዴ አንተ ምን ሆነህ ነው እንደዚህ አይነት እንትን አለ እንዴ እንደዚህ አይነት ቀልድ አለ እንዴ አይደለም ግን ምናልባት አሁን እንደው ስተቴን ይሸፍናለሁ በእንደዚህ በመዋሸት ብለሽ የለም በቃ ቢሆን እኮ ከባለቤቴ ጋር በር ዘግቼ ቁጭ ብዬ አዋራው ነበር ስተት እንኳን ቢሆን ከማን ያረገሽው በቃ አንተ ንገረኝ እንጂ እሱን ያረገዘችውማ ከአንተ እንደሆነ እኮ ታረጋግጣለህ እንዴ ደፍራኝ ነው አንተ መጠጥ እያልክ ሆን ብላ ነው ያሳሰተችኝ ደፍራኝ ነው ትላለች እንዴ ሆን ብላ መጠጥ ወይ በመበለው ምግብ የሆነ ነገር በትኖ አብልኝ ነው ማለት ነው ባለቤቷ በተኛበት መታ ነው ያሳሰተችኝ ደፈረችኝ ጭራሽ ባለቤቴ ቤቴ ውስጥ እያለ ስለዚህ አንተ ደፍራኛለች ነው የምትለው አዎ በቃ እሺ አንቺም ደግሞ ደፍሮኝ ይሆናል እያልሽ ነው ደፍራ ነው ይሄ ነገር እንዲፈጸም የተደረገ ሆን ብላ እንዲያ አሱ ሲጀምር ሆስፒታል ተኝቷል አይመሰክርም ብለህ ነው አይደል እንደዚህ እያደረክ ያለው ተረጋጉ ይላችሁ ሰከንድ ነገር ሞዶ እንደምን አታንሺ ይላችሁ ተረጋጉ እባክሽ ለልና ምን ሆነሽ እባክህ ካሜራ ነው ካሜራ ይዘህ እባክህ ተረጋጊ ለልና እባክሽ ለጭ እንደው ሂጂጪ ውድ የገመና ቻናል ቤተሰቦች ያው እንግዲህ ድጋሚ መጥቻለሁ ማለት ነው አረጋግጬ ነገሩን አብርደን እንግዲህ ከተወሰነ ቆይታዎች በኋላ ተመልሻለሁ ማለት ነው አሁን እንግዲህ ወደዚህ ወደ ካሜራ የመጣሁበት አንድ መግቢያ ላይም እንግዲህ ስነግራችሁ የነበረ ነገር አለ ይህን ነገር መመርመር አለብን ማጣራት አለብን ብዬም ያሰብኩት በአንድ ምክንያት ነው ምክንያቱም እዚህ ነገር ላይ አንድ ሰው መረጃ አለኝ ይሄንን ቪዲዮ እንግዲህ የተመለከተ ሰው መረጃ አለኝ የምሰጣችሁ ትልቅ መረጃ አለ እንግዲህ ስለማን እንደሆነ እርግጠኛ ሆኜ ባልናገርም ለባልደረቦቼ የተወሰነ ነገር ነግሯቸዋል በእርግጥ ግን አሁን እዚህ ነገሩን ሳላረጋግጥ እንደዚህ ነው ማለት ስለማልፈልግ ምነግራችሁ ትልቅ መረጃ አለ ለዚህ ነገር የሚያጠራላችሁ ነገሩን ግልጽ የሚያደርግላችሁ ምነግራችሁ ትልቅ ነገር አለ እኔም የደረሰብኝ በደል አለ ምትል አንዲት ግለሰብ አለች ማለት ነው አሁን እንግዲህ እሷን ለማግኘት የኔ ባልደረቦች እንግዲህ እየተሯሯጡ ነው ማለት ነው ስለዚህ እሷን አግኝተው ወደኔ የሚያመጣት ይሆናል ማለት ነው ከሷ ጋር ደግሞ የተወሰኑ ቆይቶች ይኖሩኛል ምንድነው እቺ ሴት ያላት እውነት ምን ይዛ ነው የመጣችው እዚህ ነገር ላይስ እንዴት አንድ የውጪ ሰው እንዴት ሊካተት ቻለ ማለት ይሄ ነገር የቤተሰብ ውስጥ የአንድ ባልና ሚስት ችግር ነው ሌላ ሰው እንዴት ይሄን ነገር አቃለው ሊል እንደቻለ በጣም ግራ ገብቶናል ያለውን ነገር እንግዲህ ምንድነው የሚለውን እንግዲህ ጠብቀን እንሰማለን ማለት ነው የሰማነውን ሁሉ ግን እውነት ነው ብለን አንቀበልም ምክንያቱም መረጃና ማስረጃ ያስፈልጋል እንዴት ይህ ነገር ሊከሰት ቻለ የሚለውን ምናጣራ ይሆናል ማለት ነው ስለዚህ ያቺ ልጅ ትምጣና ከሷ ጋር ቆይቶችን ምን አድርግ ይሆናል አብራችሁ እንድትቆዩ ስለአሁንም በአክብሮት ተጋብዛለሁ ውድ የገመና ቻናል ቤተሰቦች ዮኒ ነኝ እንግዲህ ያው ተመልሼ መጥቻለሁ ማለት ነው እዚህ ጋር አንድ ባለ ታሪኬን ይዤ መጥቻለሁ ማለት ነው ምንድነው የተፈጠረው ምንድነው ያለው እሷስ ጋር ያለው ነገር ምንድነው የሚለውን ነገር ለማጣራት እንግዲህ እዚህ ተገኝተናል ማለት ነው ስለዚህ ጉዳይ አለኝ በጣም ትልቅ ጉዳይ አለኝ ብለሽ እንግዲህ በጣም ስለዚህ ነገር ግራ ገብቶናል ከቤተሰብ ውጪ ይህንን ነገር እንዴት ሌላ ሰው ሊያውቀው ቻለ እንዴትስ ሌላ ሰው ጋር ይሄ ነገር ሊሄድ ይችላል የሚለው ነገር በጣም እንግዳ ሆኖብን እንግዲህ ባልደረቦቼ ማንቺ ጋር መጥተው እንግዲህ የተወሰኑ ቆይታዎችን አድርገው ነው እንግዲህ ወደዚህ ዘውሽ የመጡትና እስቲ በመጀመሪያ ደረጃ አንቺ ማን ትባያለሽ አመሰግናለሁ ስሜ ትግስት ይባላል እሺ እና የእናንተን እንትን ተከታታይ የነበረ የመጣሁት ማለት ቻናሉን እከታተላለሁ ከዛ ግን አሁን መጨረሻ ላይ የለቀቃችሁትን ቪዲዮ አይቼ ነበረ እና እሱን ሳይ ሙሉ ለሙሉ በቃ ማለት ወደኔ ታሪክ እንትን ስላለ እሱን ነገር በደንብ አድርጌ ነው እያስተዋልኩኝ ሁሉን ነገር ለመረዳት ነው ያየሁት እየተረዳሁ ነው ያየሁት ኦኬ እስቲ ምንድነው ያየሽውና ምንድነው ካንቺስ ጋር ይህ ነገር የሚገናኘው እንዴትስ እዚህ ታሪክ ላይ አንቺ ልትከተች ይታልሽ
ምንድነው ሰውየውን ማቀው ነው ይመስለኝ ማለት አውቀዋለሁ ይሄን ግለሰብ እዛ ቪዲዮ ላይ ይሹን ግለሰብ አውቀዋለሁ ብዬ መጀመሪያ ላይ ማቀው ነው ይመስለኝ የነበረው ከዛ እንትን አልኩኝ በቃ ድምጹን በደንብ እንትን ማለት ፈለኩ ምናምን ፊቱ ያው ብለር ነው አይታይም ድምጹም ያው ግን የሆነ ነገር መጠራጠረውና የሆነ እንትን ልብህ እንትን የሚልህ ነገር አለና እሱ ነገር አሰብኩኝ ጠራጠርኩኝ ወደ እናንተ ቻናል ነው የደወልኩትኝ በቃ እናንተ ጋር ደወልኩኝ ምናምን ባልደረቦቻችሁን ጋር ስልክ አገኘሁኝ አናገሩኝ ፎቶውን እንዲልኩልኝ ነው መጀመሪያ ያደረኩት ያው መጀመሪያ ብለሻቸው ብለው እንደማይልኩልሽና አንቺ ጋር መተው ታሪኩን መስማት እንዳለባቸው እንግዲህ ለኔም ስለሰሙ መጀመሪያ ነግረውኝ ነበርና ማለት በቃ እኔ ጋር እንትን ያለውን ነገር ምናምን ነገርኳቸው ምናምን እና ሰውየውን አማቀው ይመስለኛል ከኔ ጋርም የተመሳሳይ የተቀራረበ ነገር አለው ምናምን ስላቸው እስኪ ቢያንስ እንኳን በጣም ለረዳችሁም ይችል ይሆናል እና ፎቶ ላኩልኝ ነው ያልኳቸው ከዛ አላለመላክ እንትን አሉ ምናምን ግን በቃ ሁሉንም ነገር እኔ ከኔ ጋር ያገናኘው ከሆነ እውነቱን ለማረጋገጥም ይጣቅማቸዋል ምናምን ብዬ እነሱን ለማሳመንም ሞከርኩኝ እውነታውን ቢጋለጥ ለሁለታችንም ነው ብዬ ስላሰብኩኝ ለዛም ነው እንግዲህ አንቺ ጋር መተው እንግዲህ ያለውን ነገር ካንቺ መረጃ መውሰድና ፎቶን ለማሳየት አንቺ ጋር የመጡት ለዛ ነው እና በቃ ሁሉም ነገር ሳስረዳቸው ፎቶ ልከውልኝ ራሱ እንደሆነ ነው ያረጋገጥኩኝ በቃ ማለት ልጁ አሁንም አላረፈም ማለት ነው በቃ እኔ እሱ እንደዛ አይነት ሰው እንደሆነ ነው የተረዳሁት አሁን በደንብ ነው የተረጋገጠው ይሄን ግለሰብ አውቀዋለሁ እኔ ላይ በደል ፈጽሟል ነው ያልሻለሽው ማለት ነው አዎ በጣም እኔ ጋር የደረሰ ነገር በጣም መጥፎ ነገር ነበረ ብቻ አልነግርህም ላንተ አይዞሽ እስቲ ተረጋጊ ትግስት መጀመሪያ እስቲ መረጋጋት መቻል አለብሽ ምክንያቱም አሁን ታሪክ ልትነግሪኝ ነው ተረጋጊ እስኪ ባክሽን ልጅነቴን ነው ያጣሁት ተውን አይዞሽ ህይወቴን ነው ያጣሁት ብዙ ህይወቴን ተመሰቃቀለው አይዞሽ የተፈጠረውን ነገር አስረጅን ይህ ሰው እዚህም በደል በድሏል ማለት እውነት እሱ ከሆነ ይህን ነገር ያደረገው ማለት እንዴት ሊያደርግ እንደቻለ አንቺ ጋር መቼም እንትኖች ይኖራሉ ብዬ አስባለሁና እባክሽን እውነት ከሆነ ይህን ሰው የምታውቂው ከሆነ ረጋ ብለሽ የተፈጠረውን ነገር ማስረዳት አለብሽ ተረጋጊ አይዞሽ ላስረዳግ ማለት እንዴት ነው አንቺ ላይ ይሄ ነገር የደረሰው እንዴትስ ከዚህ ሰው ጋር ትውውቅ ሊኖራችሁ ቻለ ምንድነው የሚለውን ነገር ያንዳንዱን ነገር በዝርዝር መረዳት ፈልጋለሁ ሰው እሱ የወንድሜ ጓደኛ ነው ማለት ይሄ አሁን ቪዲዮ ላይ ያየሽው ግለሰብ የወንድምሽ ጓደኛ ነው እሺ እና አብረው ነው የሚሰሩት ከወንድሜ ጋር ይቀራረባሉ ባልደረባው ነው እሱ እና በጣም ነው የሚቀራረቡት ካለፍ ቤት ይመጣል በቃ እንደ ወንድምና ወንድም ናቸው በቃ ኦኬ ስለዚህ እናንተ ቤት ይመጣል እናንተ ቤት ብቻ ከወንድምሽ ጋር ቀረቤታ ስላለው እናንተ ቤት አዘውትሮ ይመጣል በጣም ነው የምንቀራረበው የነበረው መኖሪያ አድራሻውን ግን ታውቂያለሽ ብቻ እዚህ ጫፍ አዲስ አበባ ጫፍ ምናምን እንደሆነ ነው የማውቀው እንጂ ይሄ ነው ብዬ የት እንደሚኖር ምናምን አላውቅም እሺ ስለዚህ ወደ አዲስ አበባ በሚመጣበት ሰዓት እናንተ ቤት ይመጣል ነው የምትይው ወደ አዲስ አበባ ሲመጣ እንደዚህ በቃ መጥቶ አብሮ ተጫውተን ምናምን ነው የሚሄደው የነበረው እና ተወንድሜ ጋር በጣም ነበር የሚቀራረቡ ከስራ አልፎ እንደ ወንድምና ወንድማማቾች ናቸው በቃ ጓደኝነታቸው የጠነከረ ነበረ እና በዛ ተርፎ ስራ አብረው ነው የሚሰሩ ምናምን እንደዛ ነበር የሚሰሩ የነበሩት ኦኬ መልካም ስለዚህ ይህን ነገር እንግዲህ ሲያደርገው ያው ትውውቁ ከወንድምሽ ጋር ነው ስለዚህ ይህን ነገር ታዲያ ምንድነው አንቺ ላይ ተፈጠረው ምንድነውስ የሆነው ይህን ነገር እንዴትስ ታሪኩ የኔን ይመስላል የኔን እንትን ይላል ብለሽ ልትይቻልሽበት ምንድነው የተፈጠረው ነገር እስኪ በቃ አሁን ምንም ነገር ልነግርህ አልችልም ግን በቃ ሰውየው ወንጀለኛ ነው ከሃዲ ነው የሰዎችን ህይወት እየቀጠፈ ነው እያልኩ ነው ያለሁት ግን ገባኝ ይሄን ነገር እኮ ካልነገርሽኝና የተፈጠረውን ነገር ካላወኩኝ እኔም እርምጃ ለመውሰድም ወይም ደግሞ መፍትሄ ለማምጣት እቸገራለሁና እንዴት ነው ይሄ ነገር የተፈጠረው ማረጋገጫስ ማስረጃስ አለ ወይ የሚለውን ነገር እንድትነግሪኝ እፈልጋለሁ እኔ ጋር ቢያንስ እኔ ጋር ማስረጃ የለም አይደለ አሁን ላይ እየተበደለች ያለችው ሴት ግን ማስረጃ አላት እኔ ደግሞ መመስከር እችላለሁ እኮ ያ ነገር ማለት አሪፍ ነው አንድ ምስክር ማሟላታችን ለኛም መልካም ነገር ነው እሱ እንኳን ማያምን
ይሄንን እንደምስክር አድርገን ማቅረብ እንችላለን ግን ቢሆንም አንቺ ላይ የደረሰው ነገር ምንድነው እንዴት ይሄንን ሰውዬ ወንጀለኛ ነው ልትይቻልሽ የሚለውን ነገር ያንዳንዱ ነገር እንድታብራራልኝ ይፈልጋል ይኸውልህ እኔ ጋር የደረሰው ብዙ ነገር ነው ሴትነቴን አጥቻለሁ ምንድነው እያልክ ያለው እየገባህ ነው ገብቶኛል እኔ እናንተ ጋር ስመጣ እውነቱ እንድታውቁልኝ የምፈልገው ነገር እሱ ነው ህይወቴን ሰርቆኛል እያልኳችሁ ነው ያለሁት እባካችሁ እኮ አብራሪልኝ እባክሽን ተረጋጊ አይዞሽ ነው ማብራራለ የትኛውን ነው ማብራራለ ያደረሰብሽን በደል አንቺ ላይ ምንድነው የደረሰው የሚለውን በደል አይዞሽ እባክሽን ተረጋጊ እስኪ ትግስት እባክሽን ይሄን ነገር ረጋ ብለሽ ማሰብ መቻል አለብሽ እና እስቲ ወይ ደግሞ እባካችሁን ከካሜራ ጀርባ ውሃ ምናምን አምጡልኝ ወይ አረጋግተናት ተመልሰን እንመጣለን እባክሽን ካሜራውን አጥፋልኝ ያለውን ነገር ማስረዳት ስላለባት ተረጋግተን እንመጣለን እባክሽን ተረጋጊ ካሜራውን አጥፋልኝ እባክሽን